በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ከእንቅልፍ እንደሚነቃ የወይን ስካርም ይዞት እንደሚነሳ እንደ ኃይለኛ ሰው ተነሳ። ይሄ ወቅት እንደምታውቁት የክርስቶስ ትንሣኤ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል እንደተናገረ በገዛ ስልጣኑ ሞትን ድል አድርጎ የተነሳበት ወቅት ነው፣ ሰሞን ነው። ቅዱስ ጳውሎስ እንዳለው ክርስቶስ ባይነሳ ኖሮ ስብከታችን ከንቱ ነው ብለዋል። አዲስ ኪዳን መልኳን ያገኘችው የአዲስ ኪዳኗ ቤተ ክርስቲያናችን ከውሃና ከደም የተወለዱ ልጆቿን በመቅደሱ ሰብስባ አማናዊቷ ትንቢት የተነገረላትን ቤተ ክርስቲያን መልኳን ያገኘችው ክርስቶስ በጽንሰት የጀመረውን የማዳን ሥራ በመስቀል ፈጽሞ በትንሣኤው በገለጠው ጊዜ ነው። የክርስቶስ ትንሣኤ የትንሣኤያችን በኩር ሆኖ የእኛን ትንሣኤ ያረጋገጠ ትንሣኤ ነው። እርሱ ባይነሳ ኖሮ የእኛ ትንሣኤ አማናዊ ባልሆነ ነበረ። አዎ ክርስቶስ ተነስቷል። አዎ እንደና አልዓዛር አስነሺ ሳይሻ ሌላ ኃይል ሳይሻ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በራሱ ፈቃድ አንዲት በምትሆን በመለኮታዊ ኃይልና ስልጣን ሞትን ድል አድርጎ ተነስቷል። ይሄን አይቶ መዝሙረኛው ዳዊት ለክርስቶስ ትንቢት ተናገረለት። በዚህ ጥቅስ ውስጥ በዋናነት የትምህርታችን ዋና ሐሳብ የምናደርገው ቅዱስ ዳዊት የክርስቶስን መነሳት በሁለት ነገሮች ዋና ጉዳዮች መልሶ ነው ያስተማረን። አንደኛው ክርስቶስ የመነሳቱ ዜና እንደ ኃይለኛ ሰው ተነሳ። ሁለተኛው የወይን ጠጅ ጠጥቶ ስካር እንደያዘው ሰው ተነሳ ብሎ በሁለት ምሳሌ ይነግረናል። እነዚህ ሁለቱ ምሳሌዎች ይቀመጡ እንጂ ለክርስቶስ ምሳሌ አስቀድሞ ነቢያቱ ከተናገሩት ትንቢት ጀምሮ ብዙ ለክርስቶስ ምሳሌ የሚሆኑ ህብርና አምሳሎች ነበሩ። የመጀመሪያውና አንደኛው ግን የወይን ጠጅ ስካር እንደያዘው ክርስቶስ ተነሳ አለ። ይህን ከማየታችን በፊት ግን ክርስቶስ ሲነሳ እንዴት ነበር የሚለው እንመልከት። አራቱ ወንጌላት አንዳቸውም የክርስቶስን ትንሣኤ ሳይዘነጉ የማቴዎስ ወንጌል ምዕራፍ 27 ላይ፣ የማርቆስ ወንጌል ምዕራፍ 15 ላይ፣ የሉቃስ ወንጌል ምዕራፍ 24 እና የዮሐንስ ወንጌል ምዕራፍ 20 እና 21 ላይ የክርስቶስ ትንሣኤ ተጽፎልናል። ክርስቶስ አስተርእዮቱን ወይም የትንሣኤውን መገለጥ የፈጸመላቸው አካላት አሉ። ለምሳሌ መጀመሪያው አንደኛው ሴቶች ናቸው። ከነዚህ ሴቶች በመጽሐፍ ቅዱስም በስብከትም መሃል በተደጋጋሚ የምንሰማት መቅደላዊት ማርያም ናት። አስቀድሞ ርኩስ መንፈስ የነበረባት ጋኔል የነበረባት ጌታ በታምራቱ ያራቀላት የክርስቶስ አገልጋይ የክርስቶስ ታማኝ ተማሪ የሆነች ናት። ልክ እንደናንተ በክርስቶስ ዘመን የነበሩ ምዕመናን እንዲህ ነው የተማሩት። አንዳንድ ሰው ቃለ እግዚአብሔር እንዴት እንደሚለውጥ አይገባውም እንጂ በመጽሐፍ ቅዱስ ውስጥ እስከ መስቀል ጸንተው የትንሣኤው ምስክር ለመሆን የበቁት መጀመሪያ እንዲህ ተምረው ነው። ወንድሞቼ እዚህ መታችሁ ቤታችሁን ቆልፋችሁ እዚህ መማራችሁን እንደ ቀላል እንዳታዩት። እናንተ ቦታ የሰጣችሁት እግዚአብሔር ነገ ደግሞ ለእናንተ እኮ በሰማይ ቦታ ይሰጣችኋል። ጊዜ የሰጣችሁት እግዚአብሔር እሱ ደግሞ በሰማይ ጊዜ በማይቆጠርላት ዓለም ጊዜ ይሰጣችኋል። አንድም ቀን በእግዚአብሔር ፊት በእግዚአብሔር ዙፋን ፊት ለመማርና ለማስቀደስ እንደው ዝም ብሎ ለመቀመጥ ራሱ የምትገሉትን ጊዜ እንዳለቀ ጊዜ እንዳትቆጥሩት። ያንዳንዷ ዋጋ ያላት ጊዜ ናት። ለክርስቶስ እግር ስር ዋጋ ከፍለው ከተማሩ አንዷ መቅደላዊት ማርያም ነበረች። በጣም ተወደው ስለነበረ አምላኳ ነው፣ ጌታዋ ነው፣ ፈጣሪዋ ነው። በማለዳ ሄዳ ሽቱ ልታርከፈክፍ ሄደች። ሽቱ ልታርከፈክፍ። የእኛ እናት አባቶች እኮ በእውነት እኮ ጥቅስ ሳይጥቀሱ እንጂ እኮ ያውቆታል ትምህርቱን። ዛሬ አላያችሁም? ቅዱሳት ታቦታቱ ከመንበረ ክብራቸው ሲነሱ ምዕመናንን ሊባርኩ ሲወጡ እኮ ሽቱ አምጥታችሁ እኮ ታርከፈክፋላችሁ። ዝም ብሎ የመጣ ይመስላችኋል? ዝም ብሎ የመጣ ይመስላችኋል?
እንዲህ እኮ ነው እንደ መቅደላዊት ማርያም ማገልገል ማለት። እና ሽቶ ልታርከፈክፍ ስትመጣ ግን አጋጣሚ ድንጋዩ ተንከባሏል። ወዲያው በአይምሯ ምን ብላ አሰበች? ጌታዬን ሰርቀውታል ማለት ነው አለች። ይሄን እንድትል ያስገደዳት ለምንድን ነው? አስቀድሞ ክርስቶስን ክብር ይግባውና ከዚያች ምሽት ጀምሮ ያን ሁሉ መከራ አድርሰውበት ያን ሁሉ ስቃይ ሕማማተ መስቀል የተባለው መጽሐፋችን ሲያስቀምጥ የክርስቶስን ስቃይ በተገለጠላቸው ቅዱሳን በጥቂቱ ብቻ አንድ ላይ 19120 ነው ይለዋል። ይሄ ማለት አስተውሉ፣ የኛ አባቶች በተገለጠላቸው ያህል አስቀመጡ እንጂ ከዛም በላይ ነው። የክርስቶስን ስቃይ ማንም ሊቆጥሩ አይችልም። በእውነት ክብር ይግባው ስሙ። በእውነት እስከ ቀራንዮ ድረስ እስኪሰቅሉት ብዙ መከራ እንዳደረሱበት ታውቃለች መቅደላዊት ማርያም። እና ሰርቀውት ይሆናል አለች። እና ጌታ አትክልተኛ መስሎ ጠጋ ብሎ ወደሷ መጣ እና ምን አለች? ወንጌላዊ እንደውም ዮሐንስ ሲነግረን አትክልተኛ መስሏት ነበረ ይላል። እና ምን አለችው? አንቺ ሴት ለምን ታለቅሻለሽ አለ። ጌታዬን ሰርቀውት አለች። ጌታዬን ሰርቀውት፣ እባክህ አንተ ወስደውም እንደሆነ እባክህ ንገረኝ አለችው ይላል። ክርስቶስ መሆኑን በደንብ አላየችው። ሐዘን ላይ ናት። ልቧን ከፍቷታል። አምላኳን ነው ተሰርቋል ብላ እያሰበች ያለችው ገና ስላልገባት። ጌታ ግን እኮ ታጋሽ ነው። የሚገርማችሁ ወንድምቶች፣ ሊያጽናናት መጣ። ዝም ብሎ ሊሰማት ምን ልትል ነው እስቲ? ጌታዬን ሰርቀውታል አለች። ወስደውብኛል። አደራ ወንድምቶቼ፣ አዎ አምላክ የሚሰረቅ አምላክ እውነት አይደለም እናውቃለን። ከልባችሁ ውስጥ ግን አደራ እግዚአብሔርን የመውደዳችሁን ፍቅር ሰይጣን እንዳይሰርቅባችሁ ተጠንቀቁ። ይሄን መጠንቀቅ ያስፈልጋል። ለእግዚአብሔር ያላችሁ ፍቅር እንዳይወጣ ተጠንቀቁ፣ እንዳይንከባለል። ቤተ ክርስቲያን ያላችሁ ፍቅር እንዳይንከባለል ድንጋዩ። ለሥጋው ደግሞ ያላችሁ ፍቅር፣ ለካህናት ያላችሁ መውደድ፣ ለቤተ ክርስቲያን ያላችሁ ፍቅር እንዳይወጣ ጌታዬን ወስደውታል አለች። በፍጹም እንዳይወሰድ ከእናንተ ልቦና። አቤቱ ጌታዬ ሆይ ከመቃብር ድል አድርገህ ተነስተሃል፣ ግን በእኔ ደግሞ ልብ ውስጥ ዘላለም ኑር ብላችሁ ልትጸልዩ ይገባል። ጌታዬን ሰርቀው ወስደውብኛል አለች። በስሟ ጠራት፣ ማርያም አላት ይላል። ማርያም አላት። ይሄ ድምፅ ስትሰማ ማርያም የሚለውን ድምፅ ስታየው ለካ ጌታዋ ነው። ራሱ ጌታ ተናግሯል። በጎቹን በስማቸው ይጠራቸዋል ብሏል። በምናቸው ይጠራቸዋል? አንዲቷ በግ ለካ ማናት? መቅደላዊት ማርያም ናት። ማርያም አላት። ረቡኒ አለችው። በአማርኛው መምህር ሆይ ማለት ነው። እያንዳንዳችንን እንዲህ ስማችንን እየጠራ ምን ነው እንድናውቀው ባረገን፣ ፍቅሩ እንዲገባን ባረገን። ዛሬም የኛ አባቶች ለምን ይመስላችኋል ጸበል ሲረጯችሁ፣ ሲያሳልሟችሁ ክርስትና ስም ይጠይቋችኋል? ለምን ይመስላችኋል? ክርስትና ስም መጠየቅ መጽሐፍ ቅዱሳዊ ነው። የተጾ ስማችሁን መጠሪያ ስማችሁን ያውቁታል እኮ፣ ግን የክርስትና ስማችሁን ይጠሯችኋል። ለምን ይመስላችኋል? ዝም ብሎ ይመስላችኋል? ጠራት፣ ማርያም አላት። የእነሱ ጥሪ ማለት ያ ስም ማለት በ40 እና በ80 ቀን ክርስትና ልደት ስንጠመቅ እግዚአብሔር በሰማይ በእግዚአብሔር ፊት የተመዘገበ ስማችን ነው። ጽድቅም ስንሰራ ኩነኔም እንስራ በእግዚአብሔር ፊት የሚታየው ያ ስማችን ነው። ለዛ እንጠራለን። ሁለተኛ ጌታ የተገለጠው ለቶማስ ነው። ለማን ነው አልኳችሁ? ለቶማስ ከሐዋርያት መካከል የነበረው ሰዱቃዊ የነበረው ቶማስ ሰዱቃዊ ማህበረሰብ ስለነበር ትንሣኤ ሙታንን አያምንም። ሰዱቃውያን የወላችሁ ፈሪሳውያን የሚባሉ አሉ፣ ኤሳውያን አሉ፣ እንደገና ደግሞ ጸሐፍት አሉ። ሁሉ ማህበር ነበራቸው። እንደው ክርስቶስን ለመግደል አንድ ሆኑ እንጂ እርስ በርሳቸው እኮ ራሱ የሚለያዩ ነበሩ። እና እነዚህ ሰዱቃውያን ክርስቶስ ማለትም ትንሣኤ ሙታን አለ ብሎ አያምኑም። ሰው ከሞተ በኋላ በቃ ሌላ ህይወት የለም ነው የሚሉት። የዚህ ማህበር አንዱ ቶማስ ነበረ። እና በኋላ ሐዋርያት ጌታ ሲገለጥ እሱ አልነበረም። እና ምን አሉት? ክርስቶስ እኮ በተዘጋ ግንብ ገብቶ እኮ ሰላም ለእናንተ ይሁን ብሎ እኮ ትንሣኤውን ገለጠልን አሉ። እና ቶማስ አላምንም አለ፣ አልቀበልም አለ። እንዴት ብሎ እንዴት ከሞተ በኋላ ሊነሳ ይችላል አለ። በኋላ ጌታ በሁለተኛው ሳምንት አሁን ዳግማ ትንሣኤ ብለን ባለፈው ወደ አክብረናል ላይ እሱ ማለት ለቶማስ የተገለጠበት ማለት ነው። እና ተገለጠና
ሲያየው ቶማስ በጣም ደነገጠ። በተዘጋ ግንብ ጌታ ገባ። መለኮት ከትስብእት ወይም መለኮት ከስጋ አለመለየቱ በዚህ አወቀ። ደግሞ ምትሃት ነው እንዳይል የተነሳው በምትሃት ነው አማናዊ ትንሣኤ አይደለም እንዳይል ደግሞ ቶማስ ሆይ ናና ጎኔን ንካው አለው ይላል። ይደንቃል የጌታ እኮ ቸርነት። ለአንድም ሰው ሲል ይመጣል ጌታ እኮ። ብትጠፋ ሊፈልግ ይመጣል። የቶማስ አለማመን እኔ ምን አገባኝ እንደው ምን አስጨነቀኝ። 11 አምነው 10 አምነዋል እዛ ጋር ሐዋርያት። አንድ ቶማስ አላመነም ብዬ ለምን ይጨነቃል ብሎ አልተወም። እግዚአብሔር ያንተ መጥፋት ዋጋ ይሰጣል። የኔና ያንተ መራቅ፣ የኔና ያንተ አለማመን፣ የኔና ያንተ መጠራጠር እግዚአብሔር ዘንድ ግን ዋጋ አለው። እመኑኝ፣ እኛ ነን ለሰው ዋጋ ማንሰጥ እኮ። እውነት ልባችን እግዚአብሔር እንደው ያቀናልን። በዚህ ዘመን ያለን ሰዎች እኛ ነን የሰው መጥፋት ግድም አይለን። ስንት ሰዎች በቤተሰቦቻችን እኮ እየጠፉ እኮ አይተናል። በሱስ የጠፋብን ስንት ቤተሰብ የለም? በኃጢአት በአጉል ሕይወት ያጣናቸው ብዙ ወጣቶች የሉ? አይ ምን ይጥፋ ሱስ አይመለስም ተብሎ ተስፋ የተቆረጠበት እግዚአብሔር ባንተ ተስፋ አይቆርጥም። እግዚአብሔር ባንቺ ተስፋ አይቆርጥም። እኛ ተስፋ ቆርጠን ካልቆምን በቀር እግዚአብሔር ይታገሳል፣ ይጠብቃል። ለቶማስ ሲል ለአንድ ሰው ድጋሚ ተገለጠ። ድጋሚ ልቡን ሊመልስ፣ ድጋሚ ሊጠራው። ትናንት የነበረን የልጅነት መልክ፣ ትናንት የነበረን እውቀት፣ ትናንት የነበረን መንፈሳዊነት፣ ትናንት እግዚአብሔርን በንጹህ ልቦና እንከተል የነበረን የሆኑ ዘመናት ላይ እኮ ውድቀት አግኝቶን ያውቃል፣ መሰበር አግኝቶን ያውቃል። እንበድለዋለን፣ እንረሳዋለን፣ እንዘነጋዋለን ብለን እኮ አናስብም ነበረ። ለካ መውደቅም እንዳለ አናውቅም ነበር። ግን እግዚአብሔር ይጠብቃል፣ ይመጣል፣ ይመልስህ። ቶማስን ሊያሳምነው መጣ። ናና ቁስሌን ንካ አለው። ቁስሌን ንካ። ሲያየው ጌታ ዕለተ ዓርብ ጎኑን ሌንጊኖ ሲወጋው ያው ቁስል አየው እና ደነገጠ፣ ፈርቷል። አምላክን ሰውነት መንካት እንዴት ያስፈራል! እንዴት ያስፈራል! በዚህ ጉዳይ ላይ የቂሳሪያው ሊቀ ጳጳስ የካፓዶሻው አባት ቅዱስ ባስልዮስ ዘቂሳሪያ ሲናገር ስለ ክህነት ባስተማረው ላይ እንዲህ ይላል። ቶማስ የክርስቶስን ጎን እንዲነካ ለምን ፈቀደለት ይላል። ይህም ካህናት ወይም ስልጣነ ክህነት ያላቸው ብቻ የክርስቶስን ቅዱስ ሥጋውንና ደሙን ሊያሰናዱ እንደሚገባ ማስረጃ ነው ይላል። ናና ቁስሌን ንካ አለው። አሁን የክርስቶስን ሰውነት ለአንዱ መጥቶ ናንካ አላለውም። አያችሁ፣ ለቶማስ ነው ሐዋርያዊ ክህነት ላለው ናና ነው ጎኔን ንካ ያለው። ያ ቁስል ማለት የክርስቶስ ቅዱስ የሆነው ሥጋና ደሙ ነው። ዛሬ ካህናት ኑ ብሉ ኑ ጠጡ ብለው የሚያበሉን የሚያጠጡን የዘላለም ሕይወት የሚሰጠን ናንካ አለው። ሄዶ እየፈራ እኮ ነው በጣቱ የቶማስ የክርስቶስን ጎን ልክ ሲነካው በመለኮታዊ በካህሊነቱ በአምላክነቱ በጌትነቱ በስልጣኑ ለበለበው እጁን ጌታ አምላኬ ብሎ ጮኸ። አሁን እስቲ እንደው ልጠይቃችሁ እዚህ ያላችሁ እንደው መጀመሪያ ከእህቶች ነው የምጀምረው። እሳት ሲፈጃችሁ ቶሎ የማንን ስም ነው የምትጠሩት? ማን ድረስልኝ ነው የምትሉት? አይ ባሎቻችሁን ነው እናንተማ አይመስለኝም። ማን ድረሱልኝ ነው የምትሉት? ቶሎ አሁን እሳት ሲነካችሁ ቶሎ እንደው ማን ድረስልኝ ነው የሚባለው። እንግዲህ ያው በእርግጥ ባላችሁን አትጥሩ ደግሞ እያልኩ አይደለም። እንደው ዛሬ ደግሞ እንዳትቀያይሙብን ደግሞ ጥሩ መልካም ነው። ሰው አጠገቡ ይደርስልኛል የሚወደውን ሰው ይጠራል። ገሌ ድረስልኝ ይላል ቶሎ። ቶማስ የጮኸው የነካውን አካል ነው ይሄ ስም የጠራው። ጌታ አምላክ ያለው የነካው ተራ እሳት አይደለማ። የነካው ድንጋይና እንጨት ተፋሽቶ የሚወጣ ተራ ምድራዊ እሳት አይደለም። አምላክን የነካው ጌታ አምላክ ያለው አስመሰከረው፣ አናዘዘው፣ አናገረው። ጌታ አምላክ ያለው። እስቲ አሁን ጥያቄ ልጠይቃችሁ። ቁስል ያለባችሁ ይባል አያርግባችሁና አንድ ሰው መጥቶ ቢነካችሁ ቁስል የታመማችሁ እናንተ ነው የምትታመሙት ወይስ ነኪው ነው? የተነካው ነው አይደል ቢታመመው? ክርስቶስ ግን በጣም ይደንቃል ያስተማረበት አምላክነቱን ጌትነቱን። ገና ለገና ስታዩኝ የ30 ዓመት ጎልማሳ በአጭር ቁመት በጠባብ ደረት ቆሜ ብታዩኝ፣ አይሁድ ሲገርፉኝ፣ አይሁድ ሲያሰቃዩኝ፣ በጦር ሲወጉኝ ብታዩ፣ ነገር ግን አምላክ ነኝ፣ ነገር ግን ጌታ ነኝ፣ በተዋሂዶ የተገለጽ ወልደ አብ ወልደ ማርያም ነኝ ሲል የቶማስን እጅ ለበለበው የሚምር ቁስል፣ ለተዳፈረው የሚያቃጥል ቁስል። ይህ ሥጋ ማለት ዛሬ ካህናት በቅዳሴ የሚሉትን ሰምታችኋል ወንድመቶቼ። ወደ ክርስቶስ ሥጋና ደም ደፍራችሁ ብትቀርቡ እኔ ከበደላችሁ ምንድን ነኝ ይላል ካህኑ? ንጹሕ ነኝ። ለምን እንዳትቀበሉ ፈልጉ ይመስላችኋል? አይደለም፣ ለእኔና ለእናንተ ሲሉ እኮ ነው አባቶች።
ሁለት ጠባይ ያለው ቅዱስ ኤፍሬምም ይለዋል። አንደኛው እንደ እሳት ነው። አንደኛው በሕይወት በንጽህና ለተቀበለው ቀኖናውን ጨርሶ ከንስሐ አባቱ እግዚአብሔር ይፍታ ተብሎ ለሚቀበለው የሕይወት እሳት ነው። ሕይወት ይሰጣል። እሳትን እኮ ይሞቁታል። ለሰውነት እኮ ጠቃሚ እኮ ነው፣ ይሰጣል። ተዳፍረው ለተቀበሉት ግን የሞት ፍዳን ቅጣትን ያመጣል። እግዚአብሔር በእውነት ከዚህ ይሰውረን ወንድምቶቼ። ቶማስ መጥቶ የክርስቶስን ጎን ነካው። አሁን ታዲያ የክርስቶስን ትንሣኤ ይሄ ሁሉ የተፈጸመውን መዝሙረኛው ዳዊት አስቀድሞ ተናግሮታል። ወተንሥአ እግዚአብሔር ከመ ዘንቃ እምንባማል። ከእንቅልፍ እንደሚነሳ ሰው ተነሳ። እንዴት ነው ግን ክርስቶስ የወይን ጠጅ እንደጠጣ እንደሰከረው ሰክሮ እንደተነሳ እንዴት ተነሳ ይለናል ነው። ይሄ ምሳሌውን ወደ ኋላ ልውሰዳችሁና ቅዱስ ዮሐንስ አፈወርቅ የቁስጥንጥንያው ሊቀ ጳጳስ የቤተ ክርስቲያን አፈማር አፈጳዚዮን የተባለው ሊቅ ሲናገር በኖህ ይመስለዋል። ይሄ በእኛም ትርጓሜያችንም ላይ ተቀምጧል። ኦሪት ዘፍጥረት ምዕራፍ 8 ላይ ምድር ሁሉ ዓለም በውሃ ስትጠፋ 150 ቀን ሙሉ ውሃ አልጎደለም ነበር እና ኖህ መርከቧ በአራራት ተራራ ላይ ከቆመች በኋላ ከዚያ ከወጣ በኋላ 7 ዓመትም ይላሉ አንድም 3 ዓመት ወይን ተክሎ በቀለለት ይላል፣ አፈራለት ፍሬ። ግን ምን ገጠመው? ሐዘን ጨመረበት። ምክንያቱም አስተውሉ፣ ዓለም ሁሉ ጠፍቶ እናንተ ብትቀሩ አያሳዝንም? በጣም እኮ ያሳዝናል። እና ምን አለ? አዝኖ ወይን ጨምቆ ጠጣ ይላል። ኖህ የጠጣው እንደው እንደሌላው ዓለም እንደነበሩ እንደሚያዘቡ ስጋዊ ሰው ሆኖ እንዳይመስላችሁ፣ ጥሙን ለማርካት አልነበረም። ግን ሐዘን ያዘው፣ የምድር መጥፋት ውስጡ ጨነቀው። ወንድምቶቼ አደራ በጸሎታችሁ መሃል አደራችሁን፣ በተለይ በዚህ ዘመን ያላችሁ ምዕመናን ወንድምቶቼ በጸሎታችሁ መሃል አደራህን ጌታ ሆይ ሀገራችንን ኢትዮጵያን ቤተ ክርስቲያንና ልጆቿን እባክህ አስብ እያላችሁ ከራሳችሁ አልፋችሁ ለሌላው ጸሎታችሁ ልታካቱ ይገባል። የሌሎች መጥፋት፣ የሌሎች በስደት ሀገር ያሉ በረሃብ የሚሰቃዩ በጥም የሚሰቃዩ በችግር ላሉት ጸሎታችሁ ልታካቱ ይገባል። የኛ ቤተ ክርስቲያን ለዚህ መምህርት ናት። ሆነ ቅዳሴያችን ላይ ሰምታችኋል። በእንተ ቅዱሳት የማይጠራ እኮ ምን የለም የማይታሰብ። የኛ ቤተ ክርስቲያን እኮ ዓለምን በጸሎቷ እኮ የምታውር ናት፣ የምትደግ ቤተ ክርስቲያን። ለሚጠሏት ጭምር የምትጸልይ እኮ ናት። በበረሃ ውስጥ ስላሉት፣ በስደት ላይ ስላሉት፣ በመርከብ ላይ ስላሉት የማይጸልይለት የዓለም ክፍል እኮ የለም። ምንም በረሃ ጭው በረሃ ባለ ላይ ያለ ሰው ይጸልይለታል በቤተ ክርስቲያን። እናት አባት ለሌላቸው፣ በህመም ላሉት፣ በሆስፒታል ላሉት ይጸለይላቸዋል። በጸሎታችሁ መሃል እነዚህን ሰዎች አስቡ ወንድምቶቼ። ለራሳችሁ ብቻ እንዳትጸልዩ ያደራ። ኖህ አለቀሰ፣ አዘነ። ብቻውን መሆኑ የሌላው መጥፋት ግድ አለው። የሌሎች መጥፋት ግድ ሊለን ይገባል። በተለይ በዚህ ዘመን እና ወይን ጠጣ፣ ሰከረ። የገዛ ልጁ ካም እያየው ሳቀበትና ለወንድሞቹ ነገራቸው። ለማን? ለሴምና ለያፌት። በሌሎቹ ውድቀት እንዳትስቁ። በጣም በዚሁ አጋጣሚ በዜና አበው ላይ ስታነቡ በተደጋጋሚ መጽሐፈ መነኮሳትም ላይ እግዚአብሔር አንዳንዶቹን የሚቀጣቸው ወጣንያኑን በሌላው ላይ በሚዘባበቱበት ነው። ማንም በሌላው ወንድም መውደቅ ላይ ሊሳለቅ ሳይሆን የሚገባው ቢቻል መክሮ ዘክሮ መመለስ፣ ካልተቻለ ሰላም ለኪ መድገም ነው። ወንድምቶች በማንም ውድቀት ላይ እንዳትፈርዱ። በክርስትና ውስጥ ብዙ ሰዎችን ብዙ መነኮሳትን በቅዱሳን አባቶች ታሪክ ውስጥ ጸጋቸውን ያስነጠቀ አንደኛው ምንድን ነው ከተባለ ፍርድ ነው። በማንም ላይ አይፈረድም። ዮሐንስ ሙሴ ጸሊም በነበረበት ገዳም ውስጥ እያዳመጣችሁኝ ነው። እግዚአብሔር ከኛ ጋር ይሁን። በእውነት ሙሴ ጸሊም በነበረበት ገዳም ውስጥ አንድ መነኩሴ ጥፋት አጥፍቶ ሁሉም እያሙት እንዲህ መደረግ አለበት እያሉ ተሰብስበው ያሙታል። ተሰብስበው መክረው ዘክረው መመለስ ይችሉ ነበር እኮ። እና ሙሴ ጸሊም በመካከላቸው ምን አደረገ? ኮሮጆ አድርጎ እንደ ስልቻ ያችን አሸዋ ሞልቶ ከታች ቀዷት እያንጠበጠበ ከመሃላቸው ይዞር ጀመር። ደነገጡና አንተ አሉት፣ ለምንድን ነው እንዲህ ብታረገው? ናና ይልቅ እንፍረድበት አሉት። እኔ የሌላውን ኃጢአት እንኳን ልፈርድበት ቀርቶ የኔ ኃጢአት እንደዚህ አሸዋ ከኋላ እየፈሰሰብኝ ነው። የራሴን ኃጢአት ሳልተው የሌላው ላይ ለምን እፈርዳለሁ አለ ይላል። በሰው ላይ እንዳትፈርዱ ወንድሞቼ፣ ከፈራጅነት እግዚአብሔር ይጠብቀን። በእውነት ካምሳ ቀበት ይላል እና ለወንድሞቹ ነገራቸው። ለባ ለሴምና ያፌት በጣም አዘኑ ይላል። የውሃሊት
ልብስ ይዘው በጣም ይደንቅ ልብስ ይዘው አባታቸውን አፍረት ሸፈኑ ይላል። አደራ የወላጅ የእናት አባታችሁን ገበና አደባባይ ላይ እንዳታወጡ። በህይወታችሁ ውስጥ ባሎች የሚስቶቻችሁን ገበና እንዳታወጡ። እዛው ቤታችሁ ፍቱ። ለጎረቤት አሳልፋችሁ አትስጡ። ትዳሩ የእናንተው ነው፣ የማንም አይደለም። የሚስትን ህይወት የጓደኞች ሻይ መጠጫ አታርገው። ብታጠፋ ምታርም ምታለማ አንተው ነህ። ሚስቶችም እንደዚሁ እህቶቼ በእውነት የባላችሁን ገበና አሳልፋችሁ እንዳትሰጡ። ይሄ ጊዜ ነው ውድቀት የሚጀምር። ይሄ ጊዜ ነው ትዳር የሚፈርስ። ይነስም ይብዛት ትዳር ነው፣ እግዚአብሔር ይባርከዋል። ይነስም ይብዛት እግዚአብሔር በየትኛውም ጥንድ ሆኖ በሚኖሩት ህይወት ውስጥ አለ። የኋሊት ሄደው ሸፈኑት ይላል። አባታቸውም በዛ ላይ በኋላ ላይ ምርቃት መረቃቸው ይላል። እኛ አባቶች በምሳሌ ሲያስተምሩ ኖህ የተባለ ክርስቶስ ነው ይላሉ። ወይን ጠጥቶ እንደሰከረ ክርስቶስም ለሰው ልጅ ፍቅር ሲል ፍቅር አስክሮት፣ ያ ስካር የተባለ ጽንዓ ፍቅሩ ነው። ለፍጥረት ያለው ፍቅሩ እስከ መስቀል ድረስ ያወጣው። የበደልን እኮ እኛ ነን፣ ያጠፋን እኮ እኛ ነን፣ ህግ የተላለፍን እኮ እኛ ነን። እንደበደልነው በደል እንዳጠፋነው ጥፋት መቀጣት የነበረብን እኛው ነን። እሱ ግን ስለኛ ፍቅር ሲል ዋጋ ከፈለ። ምን ያላደረሱበት መከራ ወንድሞቼ! 19 ጊዜ እኮ መሬት ላይ ጥለውታል። 42 ጊዜ ፂሙን ይዞ መሬት ላይ ጥለውታል። ካህና ቀያፋ ቤት ብቻ እስኪወስዱት ነው የምላችሁ። 2 ሐብል አድርገው ገመድ፣ አንድ ወደፊት አንድ ወደ ኋላ የሚሄድ ከፊት ያለው ቶሎ ሂድ ብሎ ይጎትተዋል። ደረቅ ግንድ መስቀል ተሸክሟል። እንግዲህ አስቡ። ከፊት ሲወድቅ በፊቱ አፍና አፍንጫውን ይመቷል። ደም ካፍና ካፍንጫው ይወጣል። አሁንም ከኋላ ያለው ደግሞ ተነስ ይለዋል። አሁንም ሲሄድ ደግሞ እንደገና ከኋላ ያለው ደግሞ ይጎትተውና ወደ ኋላ በጀርባው ይወድቃል። ያ የመስቀል ግንድ ይመተዋል። ይሄ ሁሉ ለማን መሰላችሁ ወንድሞቼ? ለእኔና ለእናንተ መኖር እኮ ነው። እኛን እኮ የዲያብሎስ መጫወቻ እንዳንሆን እኮ ነው። ዳግም በሲኦል ተዘልለን እንዳንኖር እኮ ነው። ይሄ ሁሉ ዋጋ ወይን ጠጥቶ ከሰከረ ታሪክ ከኖህ በላይ ክርስቶስ የሰው ልጅ ፍቅር አስክሮት በመስቀል ላይ ዋለ። ኖህ እርቃኑን እንደወደቀ ክርስቶስን በፈቃዱ መስቀል ላይ ተሰቀለ። እርቃኑን ሰቀሉት። ካም አይቶ ግን ተሳለቀበት። ያ ካም የተባለ አይሁዳውያን ናቸው። እያለፉ ይሄ ነው ሕግን የሻረ እያሉ፣ ይሄ ነው በሰንበት የሚፈውስ እያሉ ጌታ እንደውም ብሏቸዋል። እስቲ እናንተ መልሱ በሰንበት አላቸው። በሬው ገደል ቢገባ የማያወጣ ማን ነው አላቸው። ያንን ብሩክ አምላክ ሰቀሉት። ቸር አምላክ ሰቀሉት። ሩሩህ አምላክ ሰቀሉት። ፍቅር የሆነውን አምላክ ሰቀሉት። የህይወት መብል ይዞላቸው የመጣን ቸር አምላክ ሰቀሉት። ባደረገላቸው በጎ ነገር ልክ በጎ መክፈል ሲገባቸው እሾሁን ወረወሩበት፣ ስቃይን አበዙበት። እርቃን የተሰቀለ የኛ ነው ክርስቶስ ነው። የተሳለቀ ካም አይሁዳውያን ናቸው ወንድምቶቼ። ዛሬ በጣም ብዙ በዓለም ያሉ በክርስቶስ የሚሳለቅ ማህበረሰብ መጥቷል። ዓለምን ያጥለቀለቃት ዛሬ ኤቲስት ዓለም እምነት የሌላቸው በክርስቶስና በስሙ ላይ እየጠሩ የሚሳለቁ ብዙዎች አሉ። እግዚአብሔር ከእንዲህ ካለው ነገር በእውነት ይጠብቀን ወንድሞቼ። ሁለቱ ልጆቹ ግን ምን አደረጉ አልኳችሁ ቅድም? የኋሊት ሄደው የአባታቸውን ገበና ሸፈኑ። እነዚህ ሁለቱ ማለት ፀሐይና ጨረቃ ናቸው። አንድም ዮሴፍ ዘአርማትያና ኒቆዲሞስ ናቸው። የኖህን አካል ሄደው በጨርቅ እንደሸፈኑ ዮሴፍና ኒቆዲሞስ በጣም የሚገርማችሁ ነገር ማታ ላይ ሄደው የዮሐንስ ወንጌል ምዕራፍ 19 ላይ እንዲህ ይላል። በጣም የሚደንቀኝ ጥቅስ ነው። ጲላጦስም ዘንድ ሄደው ይላል የክርስቶስ ወይም የኢየሱስን ስጋ ለመኑ ይላል ስጠን ብለው። ዛሬ እህቶች ወንድሞቼ እንደ ዮሴፍና እንደ ኒቆዲሞስ ካህናት አባቶችን ሂዱና አንድ ነገር ለምኗቸው፣ እባካቸው የክርስቶስን ስጋ ለእኛም ስጡን በሏቸው። ለመኑ ጲላጦስን የክርስቶስን ስጋ ስጠን። ኑና እስከ መቼ እኩዮቻችሁ እየቆረቡ እኩዮቻችሁ እየተሞሸሩ እኩዮቻችሁ ስጋና ደሙን እየወሰዱ እኩዮቻችሁ ነጭ በነጭ ለብሰው አምረው የሰማዩን ሕይወት ከቤተ መቅደስ እያሳዩን እኛ ብቻ እስከ መቼ ሸኝ እንሆናለን? የቅዳሴ ተስጦ ብቻ ተቀባይ ለምን እንሆናለን? እኛም እንንጻ እንጂ እኛም ቁጭ ብለን አባቴ ሆይ ኃጢአቴ ይህ ነው ብለን ተፈተን ለስጋው ደግሞ የምንበቃበትም ቀን መቼ ነው? በእውነት የክርስቶስንም ስጋ ለመኑ ይላል። እባክህ ስጠን ብለው ጲላጦስን ሰጣቸው። ጲላጦስ
የክርስቶስን ሥጋ ወስደው ገነዙት። ሊገንዙት ሲል ግን ጌታ ዓይኖቹ ተገለጡ ይላል። ደነገጠ። እንደ ፍጡር ልትገንዙኝ ትወዳላችሁን? እንዲህ እያላችሁ ገንዙኝ፣ ቅዱስ እግዚአብሔር ቅዱስ ያለ እያሉ እያመሰገኑ እንዲገንዙት አድርጓል ክርስቶስ። መዝሙረኛው ቅዱስ ዳዊት የወይን ጠጅ እንደጠጣ ስካር እንደያዘው ሰው ክርስቶስ ምን አላለ? ተነሳ። ግን እንደ ኃይለኛ ደግሞ ይለናል። እንደምን አልኳችሁ? ሁለተኛ እንደ ኃይለኛ ነው። ይሄን ተናግረን እናጠቃላለን። እንደ ኃይለኛ ደግሞ እንደ ኃይለኛ ሰው ተነሳ ሲል ምን ማለቱ ነው? ወደ ኋላ ልውሰዳችሁና ኦሪት ዘፍጥረት ምዕራፍ 49 ላይ የተጠቀሰ አንድ ጥቅስ አለ። ይሁዳ የአንበሳ ደቦል ነው። እስቲ በሉት፣ ይሁዳ በሉ። የአንበሳ ደቦል ነው። ልጄ ሆይ ከአደንህ ውጣ። ምን ነው አደኑ ላይ ሲሆን ፈራችሁ በሉት እንጂ ልጄ ሆይ በሉ ከአደንህ ውጣ። አሁን ይሄን ነው የምናብራራው። ያዕቆብ ልጆቹን 12 ልጆቹ ሲመርቅ የተናገረው ቃል ነው። ምርቃት ሲያደርግ እና ምን አለ? ልክ ይሁዳ ሲመጣ አየውና ይሁዳ የአንበሳ ደቦል ነው፣ ልጄ ሆይ ከአደንህ ውጣ አለው። ምን ማለቱ ነው? ክርስቶስ የሚወለደው እንደሚታወቀው ከቤተ ይሁዳና ከቤተ ሌዊ ነው። ይሄ ምን ማለት ነው ከተባለ ነገስታት የሚወለዱት ከይሁዳ ዘር ብቻ ነው። ከዛ ዘር ካልሆኑ አይወለዱም ነበር። ያ የአንበሳ ደቦል የተባለ ለበኋላው ክርስቶስ ነው። በእውነት ክብር ይግባውና ኢየሱስ ክርስቶስ ነው። ለምንድን ነው የአንበሳ ደቦል ወይም ልጄ ሆይ ከአደንህ ውጣ ያለው ከተባለ በጣም የሚደንቅ የአንበሳን ታሪክ ልንገራችሁ። በደንብ ቀና በሉ። አንደኛው አንበሳ ሲራመድ በጣም የሚደንቃችሁ ነገር አንበሳ ጀግንነት ብቻ አይደለም፣ ብልህም ነው። ሲራመድ አንድ ይራመድና በእናንተ ቋንቋ ልግለጠው፣ አንድ ይራመድና የተራመደ የኋላው ኮቴውን ወይም ዱካውን በጭራው እያጠፋ ነው የሚሄደው። የገባችሁ? በምን እያጠፋ? ጠላት እንዳያገኘው በጭራው እያጠፋ ነው የሚሄደው። ዱካውን ማለት ነው። ይራመዳል በጭራው ምን ማለት ነው? በጭራው እያጠፋ እንደሚሄድ የኋላ መንገዱን የቀደመ መንገዱን ክርስቶስም ዳህራዊ ልደቱ ተወለደ ብንልም ነገር ግን ቀዳማዊ ልደቱ ምን ያለ ማለቱ ያለ መመርመሩ ሚስጥር አለው። ቀዳማዊ ልደትህ አይመረመርም ማለት ነው። አዎ ክርስቶስ አምላክነቱ ሚስጥሩ ተገልጦልናል። ይሄ ማለት ግን ከብዙ በጣም በጥቂቱ የውሃ ጠብታ ያህል ተገለጠልን እንጂ ሙሉን እናውቃለን ማለት አይደለም። ቀዳማዊ ልደቱ ላለመታወቁ ረቂቅ ለመሆኑ ምሳሌ ነው ይላሉ። ሁለተኛ አንበሳ ከተወለደ በኋላ እንደተወለደ አይኑን አይገልጥም። ይሄ ተፈጥሮ ነው። እንደ ሰው ልጅ ቶሎ አይኑ አይገለጥም እና ምንድነው የሚሆነው? አባቱ የመጀመሪያ ቀን ጠረኑን ያሸትተውና ራቅ ብሎ ይቆማል። እስከ 3 ቀን ድረስ አይኑ አይገለጥም። ያ እንደው በጀርባው እየተንጋለለ ይቆያል። ልክ በሶስተኛው ቀን አባቱ ግርማ ሞገስ ያለው የሚያስፈራ ድምፅ ያሰማል፣ ጩኸት። ልክ ሲያሰማ ይሄን ጊዜ ያ ልጅየው ሲሰማ ብድግ ብሎ ጉልበት ሆኖት ይነሳል፣ አይኑ ይገለጣል። አሁን የማንን ድምፅ ሰምቶ ማለት ነው? የአባቱን ድምፅ። ያ የአንበሳ ልጅ ደቦል የተባለ ልጄ ወይ ከአደንህ ውጣ የተባለ 3 ቀን የአንበሳ ደቦል የተባለ ኢየሱስ ክርስቶስ ነው። ልጅ የተባለ ወልደ አብ ወልደ ማርያም ከባህሪ አባቱ ከባህሪቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ ሳይገዝፍ ፍጹም አምላክ ፍጹም ሰው ነው የተገለጠ። ወዲህ በድንግል እቅፍ ነው። በድንግል እቅፍ መሆኑ ግን ሳይሮዝ ዘስሙናይ እንዳለው በአብ እቅፍ መሆኑን አላጎደለበትም። በድንግል እቅፍ እንደ ተራበ ሆኖ ምግብ ይለምናታል። እሱ ግን በሰማይ ሆኖ ከአባቱና ከመንፈስ ቅዱስ ጋር የተራቡትን የሚያበላ የተጠሙትን የሚያጠጣ ነው። ወዲህ ፍጹም ሰው ሆኗልና እጁን ይዛ በረሃ ለበረሃ ትሄዳለች። እሱ ግን በሰማይ በምልአትነቱ በካህሊነቱ መንገድ የጠፋባቸውን የሚመራ ያጡትን የሚሞላ የተቸገሩትን ኃይል የሚሆን ጌታ ነው። ወዲህ ዮሴፍና ኒቆዲሞስ ዮሴፍና ሰሎሜ እመቤታችን እየተከተሉ እነ ኮቲባና ጨካኝ ሰዎች ክርስቶስ ላይ ሊከፉ ይሞክራሉ። አንዳንዱ ኔሮስ ወታደሮች ሊገሉ ይሞክራሉ። እርሱ ግን በሰማይ ሆኖ ደግሞ ኃያላንን ያደቃል። ሰው በመሆኑ በሰማያዊ ምልአትነት አልጎደለበትም። ሰው በመሆኑ አምላክነቱን አላጣም። ለዚህ ነው ፊልጵስዩስ 2 ላይ እግዚአብሔርነትን እንደመቀማት አልቆጠረም ማለት። ምን እንደመቀማት? እንደውም ምን አለ እኮ ጌታ፣ አባት ሆይ ዓለም ሳይፈጠር በነበረኝ ክብር አክብረኝ አለ። አንዳንዶች እንደሚሉት ክርስቶስ እኛ ሰው ሆነ፣ ሞተ፣ ተሰቀለ፣ ተነሳ፣ አረገ ስንል ፍጹም ሰው ሆነ ስንል ሰማያዊ ምልአትነቱን፣ ጌትነቱን፣ አምላክነቱን፣ ርቀቱን፣ ምልአቱን፣ ፈጣሪነቱን፣ እግዚአብሔርነቱን፣ መለኮታዊ ክብሩን ትቶ አይደለም። በድንግል እቅፍ መሆኑ በአባቱ እቅፍ መሆኑን አላጎደለበትም። ከአብና ከመንፈስ ቅዱስ ጋር ያለው ጌትነቱን አልፋቀበትም፣ ፈራጅነቱን አልነሳበትም። ታዲያ የሚያስደንቀው ነገር ምንድን ነው? 3 ቀን አይኑ ሳይገለጥ ግን ውስጡ ሕያው ሆኖ
ተኝቶ 3 ቀን የቆየ ያ የአንበሳ ደቦል ማለት ክርስቶስ በመቃብር በነበረበት ሰዓት ሞተ በስጋ ሕያው በመለኮት እንደምንል ክርስቶስ ነፍስ ከስጋው ተለይቶ በመቃብር 3 መዓልት 3 ሌሊት የመቆየቱ ምሳሌ ነው። አንበሳው ደቦል ካያችሁት ይተነፍሳል እኮ ግን ምኑ አልተገለጠም አይደለ? አዎ ክርስቶስም ሞተ በስጋ ነው ሕያው በመለኮት ነው ግን እና በ3ኛው ቀን ድምጽ ሲሰማ እንደተነሳ ኢየሱስ ክርስቶስ ከአባቱ ከአብ ከሕይወቱ ከመንፈስ ቅዱስ ጋር አንድ በምትሆን ጌትነትና ስልጣኑ ከሞት ድል አድርጎ የመነሳቱ ምሳሌ ነው ይላል። በእውነተኛ አባቶች የእግዚአብሔር ስም የተመሰገነ ይሁን። እንደው ልል ብላችሁ አመስግኑት እስቲ ይሄን አምላክ። ሞትን ድል አድርጎ በፈቃዱ የተነሳ አምላክ፣ ትንሣኤያችንን የባረከ አምላክ። እናንተ ሞታችሁ አትቀሩም፣ እናንተ ወድቃችሁ አትቀሩም። ከሞታችሁ ጀርባ ትንሣኤ አለ። ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ እንደው ምዕራፍ 15 ላይ የሚበሰብሰው የማይበሰብሰውን ይላል፣ የሚፈርሰው የማይፈርሰውን ይዞ ይነሳል ይላል። ሁላችን በትንሣኤ ሙታን እንነሳለን። ይሄ የኦርቶዶክሳዊ ትምህርቷ ነው፣ የማይፋቅ ርትዕት የሆነ ሃይማኖቷ ነው። እንደውም የኛ አባቶች በጣም የሚደንቃችሁ ነገር የጌታ ለዮናስ ቃል ስቦ የተናገረውን ቃል ያነሳሉ። ይሄን ተናግሬ ላጠቃል። ከዮናስ ወዲህ ምልክትን አትሹ አለ ጌታ። ከማን ወዲህ? ምን ማለት ይመስላችኋል? ይሄንን ራሱ ዮሐንስ አፈወርቅ ቢተረጉማል። ለኦሎምፒያ በላከላት ደብዳቤ ላይ ምን ይላል? ከዮናስ ወዲህ ምልክትን አትሹ ማለት ከምስጢረ ትንሣኤ ሙታን በኋላ ሌላ ምልክትን እንዳትሹ፣ በቃ የትምህርትም የህይወትም ሁሉ ፍጻሜ ትንሣኤ ሙታን ነው ይላል። ለዚያ ክብር በሆነት እግዚአብሔር አምላክ ያብቃን። እነዚያ እንደ ኮከብ አብርተው እንደ ፀሐይ ደምቀው እንደ ጨረቃ አሸብርቀው በክርስቶስ በቀኙ ፊት የአባቴ ብሩካን ኑ ወደ እኔ ዓለም ሳይፈጠር ወደ አዘጋጀውላችሁ ከገቡ መውጣት ካገኙ ማጣት ወደ ሌለባት የዘላለም ሕይወትን ወደምታለብስ ነጭ ለብሰን ዘንባባ ይዘን ድንግል ማርያምን ከመሃል መላእክቱን ከግራና ከቀኝ ጻድቃንና ነቢያቱን ከፊትና ከኋላ አጅበው መሲሁ ኢየሱስ ክርስቶስ አምላካችን ከፊቱ እንደ በጎች ሆነን ለምንዘምርበት ለዚያ ለክብር ቀን እግዚአብሔር ያብቃን። ለብርሃነ ትንሣኤ ያደረሰ ለብርሃነ ዕርገቱ ያድርሰን። ወስብሐት ለእግዚአብሔር አሜን።